እኛም ጀምረናል የመክሊቱን ስራ ከግቡ ለማድረስ አለብን አደራ። ደከመኝ ሰለቸኝ ብለን ተስፋ ሳንቆርጥ ኃይል የእግዚአብሔር ነው እያልን ልንሮጥ። ሃሌሉያ! ጌታ ኢየሱስ ይመስገን። አባቶች እንግዲህ አሮጊት ነኝና ልመርቃችሁ፣ በቀረው ዕድሜ በብዙ ፍሬ ሩጫችሁን ያስጨርሳችሁ። ጌታ ኢየሱስ ይባርካችሁ። እግዚአብሔርን ከኔ ጋር ታላቅ አድርጉት። የተወደዳችሁ የተከበራችሁ የቤተ ክርስቲያን መሪዎች ክብሬን ፍቅሬን ገልጻለሁ። ኢየሱስ ይባረክ። የተወደዳችሁ የእግዚአብሔር አገልጋዮች በሙሉ አክብሮቴን ፍቅሬን ገልጻለሁ። ኢየሱስ ይባረክ። ይሄ የአባቶች ጉባኤ ነው። ለተከበራችሁ መሪዎች ለሆናችሁ ከቤታችሁ ጀምሮ ኢየሱስ ይመስገን። ለተከበራችሁ አባቶች ክብርን እሰጣለሁ፣ ፍቅሬን እገልጻለሁ። ጌታ ኢየሱስ ይመስገን። በዚህ ጉባኤ ላይ ስለተገኘው በጣም እድለኛ ነኝ። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። በጣም ተባርኬያለሁ፣ በጣም ተጠቅሜያለሁ። ጌታ ኢየሱስን ለዚህ ድል ስላበቃኝ አመሰግናለሁ። ኢየሱስ ይመስገን። የጋበዘኝንም ቄስ ደረጀን እግዚአብሔር ይስጥልኝ እላለሁ። ጌታ ኢየሱስ ይመስገን። በጣም እንግዲህ የብዙ ዓመት ምስጋና ከልጅነት እስከ እርጅና ያለ ምስጋና በጣም ብዙ ነው፣ ግን ጥቂቷን ኢየሱስ ይባረክ ጊዜ ስለሌለ በጣም ጥቂቷን ብቻ አመሰግናለሁ። ኢየሱስ ይባረክ። እዚህ በመዝሙር የባረካችሁን ኢየሱስ ይባርካችሁ። የከበረውን የእግዚአብሔር ቃል ያቀረባችሁልን የከበራችሁ የእግዚአብሔር ሰዎች እግዚአብሔር ይስጥልኝ ማለት ፈልጋለሁ። ያስተናገዳችሁን የተንከባከባችሁን ጌታ ኢየሱስ ይባርክልን። ይሄን ድንቅ ቦታ ያመቻቸ የሲዳማ ሰበካ ኃላፊ ለቢሾፕ ሞላ ኢየሱስ ይመስገን። ስለሱ ኢየሱስን አመሰግናለሁ። ጌታ ኢየሱስ ይባርከው ማለት እንፈልጋለሁ። ኢየሱስ ይመስገን። አንድ ቃል በማንበብ ምስጋናዬን ጀምራለሁ። መዝሙረ ዳዊት ምዕራፍ 71 በቅንፍ መዝሙር 71 ቁጥር 17 ጀምሮ ከ16 ብጀምረው ኢየሱስ ይባረክ። ከ14 ብጀምረው እኔ ግን ሁልጊዜ ተስፋ አደርጋለሁ፣ በምስጋናህም ሁሉ ላይ እጨምራለሁ። ስራን አላውቅምና አፌ ጽድቅህን ሁልጊዜም ማዳንህን ይናገራል። ሃሌሉያ። በእግዚአብሔር ኃይል እገባለሁ፣ አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረህ አስተማርከኝ፣ እስከ ዛሬም ተአምራትህን እነግራለሁ። እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። ኢየሱስ ይባረክ። ኢየሱስ ይባረክ። አፌ ጽድቅህን ሁልጊዜም ማዳንህን ይናገራል። ሁልጊዜም ይህን ታላቅ መዳን ኢየሱስ ለእኔ ስለሰጠኝ
አመሰግነዋለሁ፣ 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 አመሰግነዋለሁ። ኢየሱስ ይመስገን፣ ኢየሱስ ይመስገን። በዚህ ጉባኤ መጀመሪያ ላይ ቢሾፕ ደጉ ፕሮግራሙን በጸሎት ለመክፈት እዚህ ጋር በቆመበት ድሮ በጣም ትንንሾች በቃ እዚህ ግቡም አንባል ሰዎችም የውሬዎች ሃይማኖት ይሉ ነበር። አንድ እንኳን ሽበት ያለው ሰው እኛ መሀል አልነበረም። አንድ እንኳን እንደው ተለቅ ያለ እንደው ክብር የሚሰጠው አይነት ሰው በመካከላችን አልነበረም እያለ ነበር እና ያኔ ምን አሰብኩኝ? ኢየሱስ ይመስገን እነዛ ውሬዎች የተባልነው ውሬዎች የተባልነው ዛሬ ደግሞ አርጅተን ሽበት አውጥተን ጌታ ኢየሱስ ይመስገን እኛው ውሬ የተባልነው አድገን ሸምግለን ኢየሱስ ይመስገን እዚሁ በእግዚአብሔር ቤት አለን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ኢየሱስ ይባረክ። ለዚህ ያደረሰን አምላክ ይመስገን። ከታናሽነቴ ጀምረህ አስተማርከኝ አለ ዳዊት። ኢየሱስ ይባረክ። ከታናሽነታችን ጀምሮ ያስተማረን አምላክ ዳዊት ደግሞ ምን አለ? እስካረጅ እስክሸመግል ድረስ አትተወኝ። አልተወንም ኢየሱስ፣ አልተወኝም ኢየሱስ። ሃሌሉያ! ጌታ ኢየሱስ ይመስገን። እስከ መቼ? እስካረጅ እስክሸመግል ለሚመጣ ትውልድም ታምራትን እስክነግር ድረስ አለ። ኢየሱስ ይባረክ። ጌታ ኢየሱስ ውሬዎችን ሳይንቅ ሰው እንደሚንቀው እሱ ሳይንቅ ኢየሱስ ይባረክ። በእነዛ ውሬዎች ተጠቅሞ አንዳንዶቹን ሰባኪዎች አድርጎ አንዳንዶቹን ጸሎተኞች አድርጎ ሁሉንም መስካሪ አድርጎ ጌታ ኢየሱስ ይመስገን ይሄ ሁሉ ፍሬ ተገኘ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ የተናቀውን ነገር መጠቀም ስለሚወድ ጌታ ኢየሱስ ይመስገን ያንን ተጠቀመበት። ኢየሱስን አመሰግነዋለሁ እኔንም ስላልጣለኝ። ኢየሱስ ይመስገን። በታዳጊ በሚባለው እድሜ ነው ወደ እግዚአብሔር ቤት የመጣሁት። ኢየሱስ ይባረክ። አሳድጎ ወደ ወጣትነት፣ አሳድጎ ደግሞ ወደ ጎልማስነት፣ አሳድጎ ወደ እርጅና ያደረሰኝ አምላክ ይባረክ፣ 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 ይባረክ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እኛ ቀርቶ እነዛ ውሬዎቹ በእግዚአብሔር ቤት የወለድናቸው ልጆች ዛሬ ሽበት እያወጡ ነው። ኢየሱስ ይመስገን። ኢየሱስ ስለተሸከመን ነው ይሄ የሆነው። ዝም ብሎ ማንም እንደሚያረጀው ቢሆን ኖሮ ብዙም ወሬ አያስፈልገውም። ግን በእግዚአብሔር ቤት ኖሮ ማርጀት ግን በጣም ክብር ስለሆነ ነው ማወራው። ኢየሱስ ይመስገን። ኢየሱስ ይባረክ። ሌላው እንግዲህ የአባቶች አገልግሎት ሲጀመር አስታውሳለሁ። አዲስ አበባ ገና መጀመሪያ የአባቶች አገልግሎት ሲጀመር እንግዲህ መጀመሪያ የተጀመረው የአገልግሎት ክፍል የእናቶች አገልግሎት ነው እንደምታውቁት። ቀጥሎ የወጣቶች፣ በኋላ ነው የአባቶች። ግን በኋላ ነው አልልም እኔ፣ ምክንያቱም የእናቶች አገልግሎት የተገለገለው እኮ በተለይ በቀደሙ ዘመናት ብዙ እህቶቻችን ስራ በማይሰሩበት ጊዜ ከአባቶች ኪስ እየወጣ ነው የእናቶች አገልግሎት የተገለገለው። ኢየሱስ ይመስገን። ስለዚህ ኢየሱስ ይባርካችሁ አባቶች። ኢየሱስ ይመስገን። የወጣቶቹም እንደዛው ነው። ወጣቶች ስራ ከመያዛችሁ በፊት የአባታቸውን ኪስ አይተው ነው ሲያገለግሉ የነበረው። ስለዚህ እናንተ ናችሁ መጀመሪያ እላለሁ ዛሬ። ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። እና የአባቶች አገልግሎት ሲጀመር መጀመሪያ አገልግሎቱ ተጀምሮ ጥቂት አባቶች መዝሙር ዘምረው ነበር። ያን መዝሙር አስታውሰዋለሁ። ኢየሱስ ይባረክ። መዘመር ባልችል እንኳን ቃሉን ልንገራችሁ። ኢየሱስ ይመስገን። እኛም ጀምረናል የመክሊቱን ስራ፣ ከግቡ ለማድረስ አለብን አደራ።
ደከመኝ ሰለቸኝ ብለን ተስፋ ሳንቆርጥ ኃይል የእግዚአብሔር ነው እያልን ልንሮጥ። ሃሌሉያ! ጌታ ኢየሱስ ይመስገን። ይሄ መዝሙር ተዘምሮ ነው የአባቶች አገልግሎት የተጀመረው። ኃይል እግዚአብሔር ነው ብሎ ስለተጀመረ እስከዚህ ደርሷል። ኢየሱስ ይመስገን። አድጓል፣ ሰፍቷል፣ አባቶች በዝተዋል። ኢየሱስ ይመስገን። ጌታ ኢየሱስን አመሰግናለሁ። ኢየሱስ ይባረክ፣ ኢየሱስ ይባረክ። እስካሁን ድረስ እንግዲህ አባቶች ያው የሚመጡትም እየተጨመሩ እንደዚህ አይነት የአባቶች ኮንፍራንስ እስከሚዘጋጅ ድረስ የአባቶች ኮንፍራንስ ስላደገ የአባቶች አገልግሎት ስላደገ ኢየሱስን አመሰግናለሁ። ኢየሱስን እባርካለሁ። ጌታ ኢየሱስ ይመስገን። ሌላው ደግሞ ከእናቶች ጋር ስንሰበሰብ እናቶች እንግዲህ የቤተሰብ ትምህርት ይማራሉ በጣም። ከዛ ምኞት አላቸው እናቶች፣ ነበረን ምኞት፣ እርስ በርስም እናወራ ነበር። እንደው አባቶችም እንደው የቤተሰብ ትምህርት ቢማሩ ብለን ብዙ ጊዜ እንመኛለን። ኢየሱስ ስለፈጸመ አመሰግነዋለሁ። ኢየሱስ ይባረክ፣ ኢየሱስ ይመስገን። የተመኘነውን የጸለይነውን የተነጋገርነውን ሁሉ ያደረገ አምላክ ይባረክ። ይባረክ ኢየሱስ፣ ይባረክ ኢየሱስ። ሃሌሉያ! ኢየሱስ ይመስገን። እንግዲህ ኃይል እግዚአብሔር ነው እያልን ልንሮጥ የሚለው ያ ኃይል ምንድን ነው? ኃይል ኢየሱስ ይባል። የእግዚአብሔር ኃይል ምንድን ነው? መንፈስ ቅዱስ አይደለም? እግዚአብሔር እንዳስተማረን ኃይል መንፈስ ቅዱስ ነው። የእግዚአብሔር ኃይል መንፈስ ቅዱስ ነው። ኢየሱስ ይባረክ። የእግዚአብሔር መንፈስ ከወንጌል ስብከት ጀምሮ ለእያንዳንዱ የእግዚአብሔር ቤት አገልግሎት ኃይል ይሰጣል። ሃሌሉያ! እየተጨመረ ይሄድልን መንፈስ ቅዱስ። ኢየሱስ ይባረክ፣ ኢየሱስ ይባረክ። በጸሎት እንድንተጋ እግዚአብሔር አስተምሮናል። ስንጸልይ እኮ መንፈስ ቅዱስ ይጨመርልናል። አሜን። ኢየሱስ ይባረክ። እግዚአብሔር ፊት ስንበረከክ መንፈስ ቅዱስ ይጨመርልናል። የደረቀው ሕይወታችን ይረሰርሳል። ኢየሱስ ይባረክ። እንደው ስንጸልይ የመጀመሪያው ነገር ኢየሱስ መንፈስ ቅዱስ ጨምርልኝ ቢሆን እላለሁ። እኔ ለራሴም ገና ኢየሱስ መንፈስ ቅዱስ ጨምርልኝ እላለሁ። ይጨመርልን። ኢየሱስ ይባረክ። ለቀረው የእግዚአብሔር ስራ የእግዚአብሔር መንፈስ ይጨመርልን። አንጠማ። እኔ እጠማለሁ በጣም። ኢየሱስ ይባረክ። ከልመና ሁሉ በላይ መንፈስ ቅዱስን ልመና እጠማለሁ። ኢየሱስ ይባረክ። ትናንት ነበረ የማመሰግን የመሰለኝ። ስለዚህ ከትናንት ወዲያ ማታ ኢየሱስ ይባረክ የሆነ እየጸለይኩ እያለ እንግዲህ በምድር ሽምግልና ደስ አያሰኝም። እግዚአብሔር ቃል ውስጥም በመክብብ 12 ላይ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በጉብዝና ወራት ፈጣሪን አስብ ይላል። ይሄ እድሜ እንግዲህ ሁላችሁም ሽማግሌዎች አይደላችሁም። በእርግጥ ግን አባት ከሆኑ በኋላ ወዴት ነው የሚካሄደው? እንግዲህ ወደዛው አይደል? ወደ እርጅናው ጠጋ 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 እየተባለ ነው የሚካሄደው እና ይሄ ጊዜ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ ይላል። ኢየሱስ ይባረክ። ለእኛ ግን እርጅና መልካም እንደሆነ ነው እግዚአብሔር የነገረኝ። እውነት የነገረኝን ደግሞ እዚህ እግዚአብሔር አጸናልኝ በስብከቱ። ጌታ ኢየሱስ ይመስገን። እንደውም ምን ተሰማኝ? እንደውም ይሄ ዕድሜ በጣም ምቹ ነው። አሁን እንግዲህ አባት ስራ የሚሰራ ማለት በመስሪያ ቤት የሚሰራም አባት ጡረታ ይወጣል አይደለም? ከዛ ጊዜ ያገኛል። ኢየሱስ ይመስገን። በእርግጥ አገልጋዮችም ጡረታ ይወጣሉ። ከአገልግሎት ባይሆንም ከኃላፊነት ጡረታ ሲወጡ ጊዜ ያገኛሉ። ኢየሱስ ይመስገን። በዚህ ጊዜ ምንድን ነው የሚሰራው ስል ምስክርነት። ሃሌሉያ! ኢየሱስ ይመስገን። ጊዜ ሲገኛው ከሰው ጋር መገናኘት አይቀርም። ከቤተሰብ ጋር መገናኘት፣ ከጎረቤት ጋር መገናኘት፣ ከጓደኛ ጋር መገናኘት ስለማይቀር
ኢየሱስ ይባረክ። ከምንም በላይ ምቹ ጊዜ እንደሆነ አየሁ። እኔም በጣም ተጽናናሁ። ጌታ ኢየሱስ ይመስገን። ከዚህ በኋላ አላደለ መቼም ምንድነው ድካም ሲልም ኢየሱስ ይመስገን። ነገር ግን በጣም ምርጡ ጊዜ ይሄ እንደሆነ እግዚአብሔር አሳየ። ኢየሱስ ይመስገን። ለምን መሰላችሁ? የውጭው ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ይታደሳል። ሃሌሉያ! ይታደሳል። ኢየሱስ ይባረክ። ያ የውስጣችን ነገር የመዳናችን ፍቅር ዕለት ስለሚታደስ በመንፈስ ቅዱስ ኃይል አሁን በጣም ምቹ የምስክርነት ጊዜ ለሌላው ታላቅ መዳን የምንነግርበት ጊዜ እንደሆነ ታየኝ። ኢየሱስ ይባረክ። ከዛ የአብርሃም ነገር ታየኝ። እንደ አብርሃም በስንት ዓመቱ ነው የወለደው? በ100 ዓመቱ። ስለዚህ ኢየሱስ ይመስገን አሁን ብዙ ነፍሳት ለመውለድ ምቹ ጊዜ ነው ብዬ አመንኩ። አባቶች እናቶችም ኢየሱስ ይመስገን ወደ እርጅና ስንሄድ ለእኛ ምቹ ጊዜ ነው። ጌታ ኢየሱስ ይባረክ። የውጭ ቢጠፋ እንኳን ጥቁሩ ፀጉር ነጭ ቢሆን እንኳን በደንብ የሚያየው አይን ደከም ቢል እንኳን ሌላውም የሰውነት ክፍል የውስጥ ሰውነታችን ግን ዕለት እየታደሰ ኢየሱስ ይባረክ ለሌሎች እንተርፋለን። አባቶች እንግዲህ አሮጊት ነኝና ልመርቃችሁ፣ በቀረው ዕድሜ በብዙ ፍሬ ሩጫችሁን ያስጨርሳችሁ። ጌታ ኢየሱስ ይባርካችሁ።